ማንንም ሰው በእናቱ ቀልድ አያውቅም። ማንም ማለት ነው። ማንም በእናት የሚቀልድ የለም። እውነት ስርዓት ያዙ። ሙሺ ለምንድን ነው የምዘቀዝቋት? እንደ በፊት መልስ ይመልሳል ብላችሁ ነው ወይ? ፍንክች እሱ የጀመረውን ሳይጨርስ መቼም አያቆምም። እና እሱ የፈለጋችሁትን ማድረግ ትችላላችሁ። እሷ ግን እባካችሁ ፕሊስ ረ ዊካፕ። ሰላም የኔ ውድ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ቪዲዮን እንዳያችሁ ትላንትና ያው ብሩክ ያለማየሁ ልጅ ሚዲያውን ተቆጣጠረው አልኳቸው። ተቆጣጠረው አንጫጫቸው። በስመ አብ። በነገራችን ላይ ስራው በጣም የሚከብድ ነው፣ የሚያስጠላም ነው ማለት ከእነሱ ጋር በጭራሽ ኔቨር የማሄድ ስራ ነው። ብሩክ አሁን ከስብናው ጋር የሚሄድ ካራክተር አይደለም። ይሄ ካራክተር ግን ደግሞ ወደሽ ከገባሽ ቢረግጦሽ አይክፋሽ የሚባል ነገር አለና ወዶ እስከገባበት ድረስ ሁሉም ነገር መቻል ነው ማለት ነው። ግን የሰው ወረተኝነት በጣም ነው የሚገርመው በእውነት። ሚዲያው ምን እንደሚፈልግ ያያቸው አይደለም። በዚህ በ6 ቪዲዮ ቪዋቸውን ይዩት። ምን ያህል የኔንጃ የሰው ወሬ ጥማት፣ መጣላት፣ መበጣበጥ ምን ያህል እንደሚፈልግ ህዝቡ ማለት ነው። በዛም ልክ መገመት ትችላላችሁ እውነቱ ለመናገር። ለማንኛውም የትላንትናው ቪዲዮ ቅመሟ በቃ ትችላለች ነው ሙላችሁ። በእውነት በጣም ደስ የሚል በቃ ሀሳብ ነው። ከሆስፒታል ሳልወጣ ማለት የእናንተ እንትኑ ነው ካራክተሩ ነው ምነግራችሁና ከሆስፒታል ሳልወጣ የእውነቱን ልወቅ ነው ያለችው። እሷ በቃ ዳይሬክተር ናት፣ ምንም አታውቅምና ልወቅ ነው ያለችው። በ6 ወር 7 ወር ኦር ደግሞ 5 ወር ሊሆን ይችላል እሷ ከተናገረችው። ስለዚህ ዴቱን ይታወቃል፣ ትመርመር ነው ያለችው። እና እንኳን ልጅ ሊገኝ ይችልና የሆዷ ዕቃ ነበር እያሳየን የነበረው ዶክተሩ ማለት ነው። ዶክተሩ እየቆፈራት ነበር እኮ በኪዳነ ምሕረት ራሱ እኮ ሆዷ ራሱ በኤአይ አሳብጧት ይሆን ጎልቶ ያሳየት እኔ እንጃ። በስማም በጣም በቃ በስንት መከራ ነበረ የጨረሰው። እንዴ ስንት ሰዓት ጨረሰበት? ስንት ደቂቃ? እኛ ከተለቀቀልን እንዲያውም ተቆርጧል ብዬ አስባለሁኝ። እና እሱ የሆዷ ዕቃ ነበረ እያሳየን የነበረው። የልጅ ምንም ነገር የለም እንዴ። እስኪ ልጅ እንደዚህ ቼክ ሲደረግ እዩማ እንዴ ምንም አጥንቷ ጎድኗ ምናምን ነበር እየታየ ነበረው። በዛ ላይ የ26 ሳምንት ልጅ ነው አላለ? የ28 ኪዳነ ምሕረት ድረሺ። ዶክተር ምን ነው ዶክተርን በዚህ ልክ ይዋሻል ማለት ነው። በእውነት በጣም ነው የምትገርመውና ምናለ ወይም እንደኛ ለማሳመን ከፈለግ ምናልባት አንተ ያው ኤክስፒሪያኑ ስላለ ፌክ ብትጠቀምስ? የእውነት ለማሳመን ከሆነ ማለት ነው። ልጅ የሌለ ልጅ 6 ወር እንዴ! ምን አይነት የ6 ወር እርግዝና ምን አይነት ነው? በስማም ወይስ ተቀይሯል? በውስጥ ማርገዝ ተጀምሯል እንዴ? ለማንኛውም እሱ መጨረሻ ፋይናል ምናይ ይሆናል። የዚህ ድራማ መጨረሻ ምናይ ይሆናል። ያው እርጉዙን ከሆነች ሆዷ እየገፋ ነው የሚመጣው። ምክንያቱም ኤቭሪዴ ካሜራ መቅረባ ስለማይቀር፣ ቦርጭን ከሆነ እየቀነሰ ነው የሚመጣው። ይሄንን እንዴት አርጋችሁ እንደምታሳምኑን እናያለን ማለት ነው። ግን ደግሞ ማለት ነው የእውነት አሁን እዩ ማለት ነው የእውነት አሁን እንደዚህ አይነት ስራ ራሷ ላይ በጣም ሪስክ ወስዳ እኮ ነው የምትሰራው። በእውነት ሴቶች እንደዚህ አይነት ስራ ስትሰሩ ለራሳችሁ ሪስክ ወስዳችሁ፣ አንዳንድ ሴቶች እግዚአብሔር በጊዜውና በቦታ ልጅ ይሰጣችኋል። እነሱ ባላስፈላጊ እየቀለዱበት ሪሙቭ እያደረጉ ከዛ በኋላ ልጅ በሚፈልጉበትን ጊዜ ቢፈልጉ ቢለምኑ ቢያለቅሱ ቢወጡ ቢወርዱ አይሰጣቸውም። ከዛ እግዚአብሔርን ማማረር ይጀምራሉ ማለት ነው። እና ከዚህ እግዚአብሔር ይጠብቀን ማለት ነው። እና እንደዚህ አይነት ሪስክ የእውነት ሴቶች በእውነት የወደፊት ፊውቸራችሁ ብታስቡ ጥሩ ነው ብዬ አስባለሁ። አሁንች የዩ ባለትዳር ነች፣ እርጉዝ ነች የምትሉም አላችሁ። እኔ የቱ ጋን አልታየኝም እኮ ማርያምን። እንዴ እርግዝና እንዴት ነው? እስኪ ሊሊ እና አሌክስ ታውቋቸዋላችሁ? ሊሊ እና አሌክስ ማለት ነው
አሁን የእሷ እርግዝና ይዩት እስኪ። ኧረ በስመ አብ እኔ እንጃ በጣም ነው ኮንፊውዝድ እያደረጉ ነው ያሉት። ማለት እናንተ ናችሁ እንጂ የወለዳችሁ አሁን እንዴ አይደለም የ6 ወር ይቅርና እኮ የ2 ወር እርግዝና አይታየም? ይታወቃል እኮ ሆዳችሁ እኮ እየገፋ ነው፣ በኤቭሪዴ እየገፋ ነው የሚሄደው። ገብቷችኋል አይደለም? ወራቶች ይቅርና ማለት ነው። እና በጣም ነው የሚከብደው፣ ለማመን ይከብዳል። ለማሳመንም አልቻሉም። ለማሳመን ግን የማይቆፍሩት ጉድጓድ የለም። በሳክስ ለማሳመን አልቻሉም ማለት ነው። እሷ ራሱ እሺ አሁን ስራ ከሆነ በእርግዝና ስራ ከሆነ እኮ ብዙ እንትኖች አሉ አይደለ? የእርግዝና እንትን ይሄ እንደ ቆዳ ያሉ ማለት ነው። እንደዛ ብትጠቀም ትንሽ ህዝቡ ሊያምንላት ይችል ነበረ። እሷ እኮ አሁን ከእምብርቷ ከላይ ከጡቷ ጀምሮ እስከ ታች ድረስ ነው ያበጠው ማለት ይሄን ማለት ውስጡ የሆነ ነገር አለ፣ ልብስ ምናምን አለ ይመስላል። እግዚአብሔር ይቅር ይበለን፣ ይቅር ይበለኝ፣ ልጅን ከሆነ ይቅር ይበለኝ እንደዛ በማለቴ። ግን ደግሞ እኛን ማሳመን አልቻሉም፣ ህዝቡን ሊያምናቸው አልቻለም። አንደኛ ከወራቶቹ፣ ሁለተኛ ከሆድዋ እብጠት ምናምን ሊሄድ ማች ሊያደርግ አልቻለም ማለት ነው። እንግዲህ ያው ስራው ካሁን በኋላ ነው። ይሄ በጣም ቀላሉ ነው። ከዚህ በኋላ ይቀጥላል ትወናው፣ የእሷም ትወና የቅመሟ ትወና ይቀጥላል። ቅመምዬ ካሁን በኋላ የምን ማልቀስ ነው? የምን ራስሽ መጉዳት ነው? አይኖ አንደርስታንድ ዩ በፍቅር መጎዳት የሚመስል ነገር የለም። ግን ደግሞ ምንም ቢሆን ሌሎች እሷ ሴቶችን ወክላ ነው እየተጫወተችው ያለው እና አሁን እስከ መጨረሻ መሄድ ናለብሽ። ብሩክ ኦልሬዲ ያምነሽዋል። እንተናምኜ መቀጠል ነው የምፈልገው፣ ማወቅ ነው የምፈልገው ብላለች። ገብተሽበታል። እስከ መጨረሻ ድረስ መሄድ ናለብሽ። ካስታወሳችሁ እመኝኝ እያላት ነበረ። እሱ ይህንን ምንትን ብላ እንድትሄድ ነው የኔ ፍላጎት ማለት ነው። ምክንያቱም መጨረሻው ፍሬው ጣፋጭ ይሆናል ብሏል አይደለ? እሱ ለማየት ማለት ነው። ለማንኛውም የትላንትናው ካራክተሯ ቅመሟ ተመችቶኛል። በቃ ደስ ትክክለኛ ውሳኔ ነው የወሰነችው። ማንም ሰው የሚወስነው ውሳኔ ነው። በዚህ አጋጣሚ ሴቶችን በአጣቆ የምታስቀምጡ ወንዶች ማለት ነው፣ አንዳንድ ውሸታሞች ወንዶች አላችሁ። በቃ ለስሜታችሁ የምትጠቀሙ አንዷ ካላገኘው አንዷ ሄጅ ያገኛለሁ ብላችሁ ጥቅምጥ ነው የሚባለው፣ ቅምጥ ኦር ደግሞ ያው ባጣ ቆየኝ ማለት ነው። እና ይሄ አሁን እንትና እንደ ውሽሚት ነው እንትና ማለት ነው፣ እንደ ውሽሚት ሳይሆን ያው ኤክሱ ስለሆነች ያው ኤክስ እንበላት እንጂ ብቻ ይሄ ስራ በስማን በጣም ነው የሚደብረው። በእውነት ይደብራል። የምትማሩበትም አለ፣ ጥንቃቄ የምታደርጉበትም አለ፣ ስህተታችሁንም የምታረሙበትም አለ። 3 አይነት ታዩበታላችሁ። ብዙ ስህተቶች አለ፣ ብዙ የምትማሩበት አለ፣ ብዙም ደግሞ ጥንቃቄ የምታደርጉበት አለ። እሱን ራሳችሁ ይሆነኛል፣ ይጠቅመኛል፣ ይጎዳኛል የምትሉ እናንተ ናችሁ የምትወስዱት አይታችሁ ማለት ነው። ለማንኛውም ያው ትንሽ ከአሁን በኋላ የሚከብድ ነው የሚመስለኝ እንዳያየሁት ማለት ነው። ምክንያቱም ልጁ አሁን እስከ 3 ወር ድረስ መጠበቅ ነው። ሌላው ልጅቷ ያው እንደምታውቁት ኢንስታግራም ከፍታለች፣ ቲክቶክ ከፍታለች አካውንት። አንድ ቪዲዮ ለቀቀችበት። ፎሎዎቿ እንትኖቹ የምታውቋቸውን የሉም። ማና ማን እንደሆነ አላቅም፣ ታውቆባቸው ይሁን አላቅም። ብሩክ እንትን ላይ ፎሎ አድርጓታል ኢንስታግራም ላይ፣ እንትኑ ላይ ቲክቶክ ላይ ላክ አድርጎ ቆልፏለች፣ አይታየም ማለት ነው። ኢንስትሪ ያደረገችውን ካያችሁት ተጎዳው ምናምን ምናምን የሚል ነገር አርጋለች። እንደ ሴት ኦፍኮርስ ትጎዳለች። አሁን እሷ እኮ ብዙ ሰው ሊያሰድባት የቻለ እኮ አንደኛ ምጣጧ ነው፣ ሁለተኛ የዋሸች ነው እየተባለው ያለው። የሚያሳምን ነገር ንግግሮቿ እንጂ ተግባሮቿ የሚያሳምኑ አይደሉም። አሁን ሆዷ ላይ ልጅ ካለ እንዴት ነው የሆዷ እንዴት የውሸት ነው? ይሄ ነው በቃ አላሳምነው። ትክክለኛም ልጅን ከሆነ ይወለድ። ልጅ የእግዚአብሔር ጸጋ ነው። ልጅ በእነሱ አይደለም የተጀመረው።
ግን የሚከብደው ትንሽ ያው በድብቅ መሆኑ በጣም ነው የሚከብደው። ለቅመሟን ብቻ ሳይሆን ኦዲየንስም ጭምር ነው የሚከብደው እና ይሄ ብቻ ነው እንጂ ምንም ችግር የለውም።